ወይ ማርክ ለቤዛ አልተጻፈም፣ ቤዛ ለማርክ አልተጻፈችም ማለት ነው። ያ ነገር ደግሞ ካልተጻፈች በንግግር በስምምነት መለያየት ካለባቸው ይለያያሉ። ማርክ ያን ነገር ያደረገው የሆነ ነገር ሰምቷል። ቀለበት እስካላደረገች ድረስ አሁንም ቢሆን የኛው ነች፣ አለቀ። አላምንበትም ያን ነገር። በኃይል መጠየቅ እኮ እኛ ፈልገን ነው አይደለም። መጀመሪያም እሱ እያደረገ ያለው ነገር እየሄደበት ያለው አረማመድ አካሄድ ትክክል አይደለም። በቃ ማርክንም ከዚህ በኋላ እንደዚህ አይነት ውስጥ አላስገባውም። እኔ ጋር መጨረስ ያለበት ጉዳይ ካለ እኔ ጋር ይጨርሳል። ማርክ ጋር መጨረስ ያለበት ነገር ካለ ይጨርሳል። ማርክም እንደዚህ አይነት ነገር ውስጥ ሊገባ አይችልም። ለምንድነው ህይወታቸውን ለመበጥበጥ የፈለገው? ልጁ ምንድነው ተልኮ ሐሳቡ ምንድነው ነው እኛ ጥያቄያችን ትናንትናም ጠይቀናል። ማርክ ያን ነገር ሁሉ መስዋዕትነት እየከፈለ ያለው ነገር ለማን ነው? ለሁለቱም በማሰብ ነው። ገብቷችኋል አይደል? እንጂ እኛ የማንንም ሰው የማገድ ሱስ ኑሮብን አይደለም። ማንንም እንደዚህ ለማሰቃየት ፈልገን አይደለም። ምን መሰላችሁ? አንዳንዴ የሆነ ሰው ጣፋጩን ለማግኘት መራራውን መቅመስ ግድ ይለዋል አይደል? እና እኛ እንደዛ መስዋዕትነት የምንከፍለው እንደዛ የምንሆነው የምንታገለው ለቤዚ ወይ ደግሞ ለማርክ ብለን አይደለም። ሁለቱ አንድና አንድ ግልጽ የሆነ አማርኛ ነው። አንድ ላይ እንዲሆኑልን ስለምንፈልግ ብቻ ነው። እኔ ማርክ ጋር ሁኜ ያን ነገር የማደርገው መስዋዕትነት እየከፈል ባይዘወይ በሌላ ነገር ያሰባችሁብኝ በጣም ብዙ ሰዎች አላችሁ። በዚሁ አጋጣሚ መናገር እንፈልገው ዳኒ ለምን እንደዚህ ታደርጋላችሁ? እኛ ትክክል ነን። ምክንያቱም ይሄ ልጅ አንድና አንድ የመጣበትን ዋነኛ ነገር የሰው ህይወት ለማበላ ህይወቱ ሊሆን ይችላል ምናምን ልትሉኝ ትችላላችሁ። በዚሁ አጋጣሚ ግን የሰው ልጅ ህይወቱን የሚያስተካክለው የሌላውን ህይወት አበላሽቶ አይደለም። መጀመሪያ የሰው ህይወት በማበላሸት ሳይሆን የራሱ ህይወት ሊኖረው ይችላል። ከዚህ በፊት አናውቅም። እሱ ግን እዚህ ጋር መጥቶ አዲስ አበባ መጥቶ ህይወት እያበላሸ ነው ያለው። እናንተም እንድትረዱ የምንፈልገው ነገር አለ። ማርክ እንደዚህ እያደረገ ያለው ነገር ማርክ ያን ነገር ሁሉ መስዋዕትነት እየከፈለ ያለው ነገር ለማን ነው? ለሁለቱም በማሰብ ነው። ገብቷችኋል አይደል? እንጂ እኛ የማንንም ሰው የማገድ ሱስ ኑሮብን አይደለም። ማንንም እንደዚህ ለማሰቃየት ፈልገን አይደለም። በቃ እኛ ጥያቄያችን እንድመለስልን ነው የምንፈልገው። ልጁ ምንድነው ተልኮ ሐሳቡ ምንድነው ነው እኛ ጥያቄያችን ትናንትናም ጠይቀናል። እውነት ቤዛን አፍቅሯት ከሆነ እውነት የራሱ ለማድረግ ለማግባት አግብቶ ወደ ውጭም ሆነ በቃ ወደ ፈለገው ለመውሰድም ሐሳብ አለው። እንደዛ የማድረግ ሞራል ካለው መጀመሪያ እኛ ጋር መጋፈጥ ይኖርበታል። መጀመሪያ እኛን ነክቶ ነው። ከማርክ በፊት እኛ አለን። እኔን ነክቶ ነው ማርክን በቃ ማርክም ጋር አይደርስም። እኔ ያለው እኔን ያናግረኝ። በቃ ማርክንም ከዚህ በኋላ እንደዚህ አይነት ውስጥ አላስገባው።